ጤና ይስጥልን። በዚህ ዜናችን በድንገት ስለሞተችው የታዋቂዋ ቲክቶከር አሟሟት፣ መንግስት ከነዳጅ 235 ቢሊዮን ብር ታክስ ሊሰበሰብ ነው ስለማለቱ፣ በኢትዮጵያ የነዳጅ ድጎማ የረባ አይደለም ስላሉት ባለሙያ አነጋጋሪ ሙግት፣ አለቃው እኔ ነኝ ብለው የቡድን ሰባት ሀገራትን ስላበሳጩት ትራምፕ እና ሌሎችንም ነግራችኋለሁ። ማሂ ፖስት ነው። ላይክ፣ ሼር እና ሰብስክራይብ እንዳይረሳ። የኢትዮጵያ መንግስት ከነዳጅና የነዳጅ ውጤቶች 235.6 ቢሊዮን ብር ታክስ መሰብሰብ ይፈልጋል ተባለ። የኢትዮጵያ መንግስት በሚቀጥለው ዓመት ነዳጅ ለመሸመት 6 ቢሊዮን ዶላር ወጪ ሊያደርግ እንደሚችል የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናግረዋል። መንግስት በዓመቱ በኤክሳይዝ ታክስ እና ተጨማሪ እሴት ታክስ ከነዳጅና የነዳጅ ምርቶች ከ235.6 ቢሊዮን ብር መሰብሰብ ይፈልጋል ተብሏል። ለ2019 የተዘጋጀው በጀት ለነዳጅ ድጎማ 20 ቢሊዮን ብርን አካቷል። የጠቅላይ ሚኒስትር አብይ አህመድ መንግስት የኢትዮጵያ ኢኮኖሚ በሚቀጥለው ዓመት ከ10 በመቶ በላይ ያድጋል ብሎ ቢገምትም አሜሪካና እስራኤል ከኢራን የገጠሙት ጦርነት በእድገቱ ላይ ተጽዕኖ እንደሚኖረው ስጋት አለው። በመንግስት መረጃ መሰረት በ2018 ታህሳስ ወር ላይ ነጠላ አሃዝ የወረደው የዋጋ ግሽበት በሚያዝያ ወር 11.7 በመቶ የጨመረው ጦርነቱ ነዳጅን ጨምሮ በዓለም ገበያ በሸቀጦች ዋጋ ላይ ባስከተለው ማሻቀብ ነው። በግንቦት ወር አጠቃላይ የዋጋ ግሽበት 13.4 በመቶ ሆኖ እንደተመዘገበ የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል። ኢትዮጵያ፣ ማላይና ዛምቢያን ጨምሮ በርካታ የአፍሪካ ሀገራት በጦርነቱ ምክንያት ብርቱ የነዳጅ እጥረት እንደገጠማቸው የዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር ክሪስታሊና ባለፈው ሰኞ በተቋማቸው ድረገጽ ባሳተሙት ሐተት አስፍረዋል። ኃላፊዋ እንዳሉት አብዛኞቹ በከፍተኛ የነዳጅ ዋጋ ጭማሪ ምክንያት እየተቸገሩ ይገኛሉ። ተቋማቸው ለኢትዮጵያ ከፈቀደው ብድር ውስጥ 200 ሚሊዮን ዶላር አስቀድሞ ለመልቀቅ ያቀደው የአብይ መንግስት ጦርነቱ ያሳደረበትን ተጽዕኖ እንዲቋቋም ለመርዳት ነው። ሀገሪቱ ነዳጅ ለመሸመት የምታወጣው ወጪ በ2019 ይጨምራል ተብሎ ይጠበቃል ይላል የዲደብሊው ዘገባ። የገንዘብ ሚኒስትሩ አቶ አህመድ ሽዴ የገቢ እቃዎች ዋጋ ቫልዩ ኦፍ ጉድስ ኢምፖርት በ2019 በጀት ዓመት 25.8 ቢሊዮን ዶላር እንዲሆን የሚጠበቅ ሲሆን ከዚህ ውስጥ ነዳጅ ኢምፖርት ለማድረግ 6 ቢሊዮን ዶላር እንደሚያስፈልግ ትንበያው ያመለክታል ሲሉ ተናግረዋል። የገንዘብ ሚኒስትሩ ለሕዝብ ተወካዮች ምክር ቤት የሚቀጥለውን ዓመት በጀት ሲያቀርቡ ይህም በመካከለኛው ምስራቅ ጦርነት ምክንያት የዓለም ገበያ ዋጋ ጭማሪ ማሳየቱን ተከትሎ የመጣ ነው ሲሉም ተደምጠዋል። ኢትዮጵያ ከዓለም ገበያ 5.5 ቢሊዮን ሊትር 6 የነዳጅ አይነቶችን ትሸምታለች። በሚቀጥለው ዓመት ለነዳጅ መግዣ የተመደበው ገንዘብ ከዘንድሮ ጋር ሲነጻጸር በ50 በመቶ ጨምሯል። የተገባደደ በሚገኘው በ2018 ኢትዮጵያ ነዳጅ ከዓለም ገበያ ለመሸመት የመደበችው 4 ቢሊዮን ዶላር ገደማ ነበር። ይሁንና የመስሪያ ቤቱ ባለስልጣናት ባለፈው ጥር ለህዝብ ተወካዮች ምክር ቤት ነዳጅ ለመግዛት ሀገሪቱ የምታወጣው ወጪ እስከ 4.5 ቢሊዮን ዶላር እንደሚደርስ ገልጸዋል። የነዳጅ ዋጋ ከ3 ወር በፊት ከነበረበት በ1/3 ጨምሯል። የዚህ ተጽዕኖና ከ6 እስከ 7 በመቶ የሚደርሰው የነዳጅ መጠን መጨመር ከግንዛቤ ሲገባ ኢትዮጵያ ለነዳጅ የምታወጣው ወጪ ላይ የሚታየው ጭማሪ 40 በመቶ ሊያደርሰው እንደሚችል ዶክተር አብዱል መናን አስረድተዋል። አሜሪካና እስራኤል ኢራን ላይ በከፈቱት ጦርነት የሆርሙዝን ወሽመጥ ከተዘጋ በኋላ በተከሰተው የዋጋ ማሻቀብ የኢትዮጵያ መንግስት በየወሩ 20 ቢሊዮን ብር ለነዳጅ ለመደጎም መገደዱን አስታውቆ ነበር። ሊገባደድ ጥቂት ቀናት ስለቀሩት ለ2018 በጀት ለነዳጅና ለማዳበሪያ ድጎማ እንዲሆን ለበጀት ድጋፍ የተመደበው በአጠቃላይ 186 ቢሊዮን ብር ነው። መንግስት ለሚቀጥለው ዓመት ባዘጋጀው ረቂቅ በጀት ለማዳበሪያ ድጎማ የሚውለው በጀት ብር 100 ቢሊዮን እንደሚሆን ታሳቢ አድርጓል። እንዲሁም ለነዳጅ ድጎማ 20 ቢሊዮን ብር ታሳቢ መደረጉን የገንዘብ ሚኒስትሩ አህመድ ሽዴ ገልጸዋል። የፋይናንስ ባለሙያው ዶክተር አብዱል መናን ግን በኢትዮጵያ የነዳጅ ድጎማ የለም ሲሉ ይሞግታሉ። መንግስት በጣም ብዙ ታክስ ካልጫነበት በስተቀር የነዳጅ ማስመጫ ዋጋ በተአምር ኢትዮጵያ ውስጥ ሊደጎም አይችልም የሚል አቋም አላቸው። መደበኛ የጉምሩክ ታክሶች አሉ። ለመንገድ ጥገና የሚውል የመንገድ ታክስ አለበት። ይህ ሁሉ ሲደራረብበት የነዳጅ ማስመጫ ዋጋ ከፍ ይላል ሲሉ ተናግረዋል። መንግስት በነዳጅ ላይ የጣለውን 15% የኤክሳይዝ ታክስ እና 15% የተጨማሪ እሴት ታክስ ሙሉ ለሙሉ ተፈጻሚ ማድረግ የሚጀምረው የ2018 በጀት ዓመት ነው። በዓመቱ በገቢ እቃዎች ኤክሳይዝ ታክስ ከነዳጅ 80.7 ቢሊዮን ብር፣ በገቢ እቃዎች ተጨማሪ እሴት ታክስ ከነዳጅና የነዳጅ ውጤቶች 92.8 ቢሊዮን ብር ሊሰበሰብ ታቅዶ ነበር። በአጠቃላይ በ2018 በሁለት የታክስ አይነቶች ሊሰበሰብ የታቀደው የመንግስት ገቢ 173.6 ቢሊዮን ብር ገደማ ነበር። በሚቀጥለው ዓመት ግን የጠቅላይ ሚኒስትር አብይ አህመድ መንግስት በሁለቱ የታክስ አይነቶች ከነዳጅና የነዳጅ ውጤቶች ለመሰብሰብ ያቀደው የገንዘብ መጠን ከ35 በመቶ በላይ ጨምሮ ወደ 235.6 ቢሊዮን ብር ገደማ
አቅቧል። ለህዝብ ተወካዮች ምክር ቤት በቀረበው ረቂቅ መሰረት በገቢ እቃዎች ኤክሳይዝ ታክስ ከነዳጅ መንግስት በሚቀጥለው ዓመት 196 ቢሊዮን ብር ገደማ መሰብሰብ ይፈልጋል። ከነዳጅና የነዳጅ ምርቶች በ2019 በገቢ እቃዎች ተጨማሪ እሴት ታክስ ሊሰበሰብ የታቀደው 126 ቢሊዮን ብር ገደማ ነው። ሌላው ጥያቄ ኢትዮጵያ ከዓለም ገበያ ነዳጅ የምትገዛበት ዋጋ ሲቀንስ በችርቻሮ መሸጫ ላይ ለህብረተሰቡ ፋታ የሚሰጥ ለውጥ አለመታየቱ ነው። ለነዳጅ መግዣና ለሌሎች ጉዳዮች ታሳቢ ተደርጎ ለነበሩ ወጪዎችና የኢትዮጵያ የችርቻሮ መሸጫ ዋጋ መካከል ያለው ልዩነት ገቢ የሚደረገው ወደ የነዳጅ ዋጋ ማረጋጊያ ፈንድ ነው። የኢትዮጵያ መንግስት ጥቅል ሊባል ከነበረው ለተመረጡ ተሽከርካሪዎች ወደሚደረገው የታለመ ድጎማ የተሸጋገረው በታህሳስ 2014 ዓ.ም ነበር። የድጎማው መጠን በየወሩ በዋጋ ማረጋጊያ ፈንድ በተሰብሳቢነት የመመዝገብ ስልጣን የተሰጠው የኢትዮጵያ ነዳጅ አቅራቢ ድርጅት ነው። በዓለም ገበያ የነዳጅ ቢቀንስ እንኳን በኢትዮጵያ የችርቻሮ መሸጫ እንደማይቀንስ የሚናገሩት ዶክተር አብዱል መናን መንግስት ልዩነቱን በመሰብሰብ ከፍተኛ መጠን ያለው ገንዘብ በነዳጅ ዋጋ ማረጋጊያ ፈንድ እንደሚሰበስብ አስረድተዋል። ገንዘቡ ወደ ነዳጅ ዋጋ ማረጋገቢያ ፈንድ ሲላክ ከኢትዮጵያ መንግስት አተረፍኩ አይልም። የሚቀጥለው ዓመት እንበልና የነዳጅ ዋጋ ጨመረ፣ ከነዳጅ ዋጋ ማረጋጊያ ፈንድ ገንዘብ ተወስዶ የነዳጅ ዋጋው ሲደጎም ደጎምኩ ይላል ሲሉ ይተቻሉ። አቶ አህመድ ሽዴ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የኢትዮጵያ ነዳጅ አቅራቢ ድርጅት ካፒታልን ለማሳደግ 116.4 ቢሊዮን ብር ከመንግስት ግምጃ ቤት መመደቡን አስረድተዋል። ይሁንና ዩኒቨርሲቲዎችን ጨምሮ ለ427 የመንግስት መስሪያ ቤቶች የተደለደለው ዓመታዊ በጀት በዝርዝር ለምክር ቤቱ የቀረበበት አባሪ በአንጻሩ 136.4 ቢሊዮን ብር እንደሆነም ያሳያል ተብሏል። በድርጅቱ ድረገጽ በሰፈረ መረጃ እንደሚያሳየው በአሁኑ ወቅት ጠቅላላ ካፒታሉ 2 ቢሊዮን ብር ነው። ከዚህ ውስጥ የተከፈለ ካፒታል 500 ሚሊዮን ብር ብቻ ነው። የኢትዮጵያ ነዳጅ አቅራቢ ድርጅት ከሚያንቀሳቅሰው ጥሪት ካለው ገንዘብ ከሚይዘው የነዳጅ ክምችት አኳያ ካፒታሉ በጣም ትንሽ ነው የሚሉት ዶክተር አብዱል መናን ካፒታሉ ማደግ እንዳለበት ምንም የማያጠራጥር ነው ሲሉ ይናገራሉ። ይሁንና በረቂቅ በጀት ውስጥ የተካተተው 136 ቢሊዮን ብር ወይም 750 ሚሊዮን ዶላር አካባቢ ብዙ እንደሆነ የጠቀሱት የፋይናንስ ባለሙያው መንግስት በቅርቡ ከተከሰተው ግጭት ትምህርት የወሰደ ይመስላል፣ በቂ የነዳጅ ክምችት መያዝ የሚፈልጉም ይመስላል ሲሉ አስረድተዋል። ታዋቂዋ ቲክቶከር ከዚህ ዓለም በሞት ተለየች። ቲክቶከሯ አሟሟቷ ብዙዎችን አስደንግጧል። ቤዛ በዚህ ለጋ ዕድሜዋ ከዚህ ዓለም በሞት መሰናበቷ ተሰምቷል። ቤዛ በማህበራዊ ሚዲያ በቲክቶክ በቪዲዮ ጌም ጨዋታዎቿ የምትታወቀውና ከ217 ሺህ በላይ ተከታዮች ያሏት ንቁ ወጣት ነበረች። ይህ አስከፊ አደጋ ከመከሰቱ በፊት ትንሽ ደከመኝ ብላ ወደ መኝታዋ አመራች። በዚያው ቆየችባቸውና እናት ለመቀስቀስ ሞከሩ። እናቷ ልጄ ተነሺ ቢሏትም ከተኛችበት ሳትነቃ ቀርታለች። በዚህ ሁኔታ በድንገት ህይወቷ ማለፉ መረጋገጡ መላውን ቤተሰብና ወዳጆቿን በከባድ ሀዘን ውስጥ ጥሏል። ቤዛ ከዛሬ 1 ዓመት ከ6 ወር በፊት ለሰዎች ትምህርት ይሆን ዘንድ ያካፈለችው ታሪክ ነበራት። በወቅቱ ጊዜው ያለፈበት ወይም ኤክስፓየርድ ያደረገ የሂና ምርት ቅንድቧ ላይ ተቀብታ በተፈጠረባት የጎንዮሽ ጉዳት አይኗ ክፉኛ ተጎድቶ ነበር። በመሆኑም በርካታ ሴቶችም ከእንዲህ አይነት መሰል ጥንቃቄ የጎደላቸው መዋቢያዎች ራሳቸውን እንዲጠብቁ በማለት በስፋት የሆነችውን እያሳየች ስታሰራጭም ይታወሳል። ቤዛ ግን አሁን ከዚህ ዓለም በሞት ተለይታለች። በዚህ መርዶ ልባቸው ለተሰበረው ቤተሰቦቿ፣ ጓደኞቿና አድናቂዎቿ በሙሉ መጽናናትን እንመኛለን። ፈጣሪ ነፍሷን በገነት ያኖርልን። ነፍስ ይማር። ትራምፕ የቡድን 7 ሀገራት ስብስብ አለቃው እኔ ነኝ ማለታቸው አነጋጋሪ ሆኗል። በፈረንሳይ የቡድን 7 አባል ሀገራት ጉባኤ ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የባለጸጋ ሀገራቱ ስብስብ አለቃው እኔ ነኝ ማለታቸው እያነጋገረ ነው። የዓለማችን ታላላቅ ኢኮኖሚ ባለቤት የሆኑት የሰባቱ ሀገራት መሪዎች ይህንን የትራምፕ ንግግር በሳቅ መቀበላቸው ተዘግቧል። ትራምፕ ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋር ባደረጉት ንግግር ወቅት ከኢራን ጋር የተደረሰው ስምምነት ገና እንዳልተገባደደ ጠቅሰው በመግባቢያ ሰነዱ አተገባበር ደስተኛ ካልሆኑ ቴህራን ላይ ጥቃት መፈጸም እንደሚቀጥሉ ዝተዋል። አሜሪካ በኢራን ላይ ኢንቨስት እንደማታደርግ፣ ቴህራን መቼም ቢሆን የኒውክሌር ጦር መሳሪያ እንዲኖራት እንደማትፈቅድም በድጋሚ ተናግረዋል። ትራምፕ ከኳታር አሚር ጋር ባደረጉት ንግግር የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን መተቻታቸውን ቢቢሲ ዘግቧል። የሊባኖስ ጉዳይ በተመለከተ የተሻለ ጥንቃቄ መደረግ አለበት ብለዋል። እስራኤል ከሄዝቦላ ጋር የምታደርገውን ውጊያ በተመለከተም ለረዥም ጊዜ በርካታ ሰዎች እየተገደሉ ነው ሲሉ ተናግረዋል። ትራምፕ እስራኤል በሊባኖስ ላይ የምታካሄደውን ወታደራዊ ዘመቻ ቢጃጁም አዲስ ጥቃት በደቡባዊ ሊባኖስ መፈጸሟ ግን ተገልጿል። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ እና የኢራኑ አቻቸው የሰላም ስምምነት መፈራረማቸው ተገለጸ። ስምምነቱ በበይነ መረብ ወይም በዲጂታል ስርዓት መከናወኑ ተነግሯል። ይህ ስምምነት በቴህራንና ዋሽንግተን መካከል ያለውን ጦርነት የመቋጫ ሰነድ እንደሚሆን ይጠበቃል። ፕሬዚዳንት ትራምፕ የፊርማ ስነስርዓቱን ያከናውኑት በፈረንሳይ የቡድን 7 ስብሰባ ላይ ባሉበት ወቅት ነው። የሆርሙዝ ሰርጥ መከፈት፣ ኢራን የኢራንን ኒውክሌር ምርት ማቆም፣
የ300 ቢሊዮን ዶላር የመልሶ ግንባታ ድጋፍ ለኢራን ጨምሮ በጥቅሉ 14 ነጥቦችን ያጠቃለለ የመግባቢያ ሰነድ መፈረሙ ተመልክቷል። በእርግጥ ስምምነቱ ይፈረም እንጂ አሁንም በአንዳንድ ሁኔታዎች ላይ ጥያቄ የሚያጭሩ ያልተመለሱ ሁኔታዎች ስለመኖራቸው ተንታኞች ይገልጻሉ። በሌላ በኩል እስራኤል አሁንም በሊባኖስ ወታደራዊ እርምጃዋን ቀጥላለች። ኔታንያሁ በሊባኖስ ላይ የያዙት አቋምና ኢራን የሊባኖስን ጉዳይ ሰነዱን ለመፈረም መስፈርት አድርገው መቆየቷ ስምምነቱን አደጋ ላይ ይጥላል የሚል ስጋትን ጭሮ ቆይቷል። ነገር ግን ኔታንያሁ የሊባኖስ ዘመቻ እንደቀጠለ ኢራን ስምምነቱን ፈርማለች ሲል አልጀዚራ ዘግቧል። ዜናዎቻችን አበቁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ